የመካከለኛው ምስራቅ የፖለቲካና ወታደራዊ ምህዳር ጭምብሉን ገፎ ዓለምን ወደማይቀለበስ የጥፋት አዘቅት ሊከት በሚችል የታሪክ ገደል አፋፍ ላይ ቆሟል። ትላንት በተተኪዎች ወይም ፕሮክሲ ፎርስ ደም ይካሄድ የነበረው ሽኩቻ ዛሬ ላይ ሀያላን ሀገራትን ፊት ለፊት ወዳፋጠጠ የኒውክሌር ማዕከላትን ወደ እሳት ቀጠናነት ወዳስገባ እና የዓለምን ኢኮኖሚ የደም ስር ወደሚያንቀጠቅጥ ቀጥተኛ ፍልሚያ ተሸጋግረዋል። የሰላም ርግብ ክንፏ ተሰብሮ የጦርነት ነጋሪት በሚጎሰምበት በዚህ ወቅት ቀጠናው የዓለም አቀፍ ጂኦፖለቲካዊ እሳተ ገሞራ ማዕከል ሆኗል። በአንድ በኩል የአሜሪካ የድብቅ ወረራ ዕቅድና የባህር ላይ ኃይል ክምችት፣ በሌላ በኩል ደግሞ የኢራን አስደንጋጭ የቅድመ መከላከል አጸፋና የቀይ መስመር ማስጠንቀቂያ የውጥረቱን መጠን ከቁጥጥር ውጪ አድርገውታል። የሄዝቦላ ድንገተኛ የአጥፍቶ ጥቃት፣ የእስራኤልን ሰማይ ያጨለሙት የኢራን ባለስቲክ ሚሳኤሎች እና የአሜሪካና የእስራኤል የጸረ ሚሳኤል ጋሻ መሟጠጥ የዘመናችንን የጦርነት አስፈሪ ገጽታ ቁልጭ አድርገው ያሳያሉ። ከዚህም ባሻገር በበርካታ ግንባሮች ተወጥሮ በራሱ ላይ ሊፈርስ አፋፍ ላይ የደረሰው የእስራኤል ጦር የውስጥ አቅም መፈተን ጦርነቱ በቴክኖሎጂ ብቻ ሳይሆን በስነ ልቦናዊ ጽናትም ጭምር የሚወሰን መሆኑን ያረጋገጠ ነው። ይህ ትንታኔ ንጉሥ አያስፈልገንም በማለት የዋሽንግተንንና የአውሮፓን አደባባዮች ያጥለቀለቀውን ታሪካዊ የጸረ ጦርነት ሕዝባዊ ማዕበል መበርታቱን፣ ቱርክ ታላቁ የጥፋት እሳት ሲሉ የገለጹትን የቀጠናው ካርታ የመፈረካከስ ስጋት፣ እንዲሁም የመጨረሻዋ የዲፕሎማሲ ሻማ ከመጥፋቷ በፊት ሀገራት እያደረጉ ያሉትን የሞት ሽረት ጥረት በጥልቀት የሚመረምር ነው። ከዋሽንግተን እስከ ቴሄራን፣ ከቴላቪቭ እስከ ፓሪስ አደባባዮች ድረስ የተዘረጋውን የዘመናችንን የጦርነት ትርኢትና የዓለምን የፖለቲካ መናወጥ በአንድ ገጽ የሚያሳይ ምልከታ እነሆ እንደሚከተለው ይዳሰሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩም። የመካከለኛው ምስራቅ ቀውስ ከመቼውም ጊዜ በላይ ወደ ከፋና ወደማይቀለበስ የጥፋት አዘቅት ውስጥ እየተንደረደረ ይገኛል። ከቀናት በፊት የነበሩት የተናጠል ጥቃቶችና የተኪ ኃይሎች ትንቅንቅ አሁን ላይ መልካቸውን ቀይረው ሀያላን ሀገራት በቀጥታ የሚሳተፉበት፣ የኒውክሌር ተቋማት ኢላማ የሚደረጉበት፣ ዘመናዊ የጦር መሳሪያዎች እንደ አሸዋ የሚረጩበትና የዓለም ምጣኔ ሀብት የደም ስር የሆኑት የውሃ ላይ መስመሮች የሚዘጋጉበት አውዳሚ የታሪክ ምዕራፍ ላይ ደርሷል። የውጥረቱ መነሻ ነጥብ የሚጀምረው ከአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መግለጫና ከዚያም ሾልከው ከወጡ ሚስጥራዊ የፔንታጎን ሰነዶች ነው። ማርኮ ሩቢዮ ጋዜጠኞች አሜሪካ በኢራን ላይ የምድር ጦር ታዘምት እንደሆነ ላቀረቡላቸው ጥያቄ ቀጥተኛ ምላሽ ከመስጠት ተቆጥበው አሜሪካ ግቧን እንደምታሳካና ይህንንም ለማድረግ መቃረቧን በልበ ሙሉነት ተናግረዋል። ሆኖም ግን የዶናልድ ትራምፕ አስተዳደር ገና በይፋ ፊርማውን ባያኖርም የፔንታጎን ምስጢራዊ የጦርነት ዕቅድ በአሜሪካ ሚዲያዎች እጅ ገብቷል። በዚህም መሠረት አሜሪካ መጠነ ሰፊ የሆነ የቦምብ ድብደባና የኤሌክትሮኒክስ የጦር ስልት በመጠቀም የኢራንን ራዳሮች በማሳወር በልዩ ኮማንዶዎች ታግዞ ቁልፍ የሆኑ የኢራን ስትራቴጂካዊ ቦታዎችን የመቆጣጠር ዕቅድ ነድፏል። ይህንን ዕቅድ መሬት ለማውረድም ዩኤስኤስ ትሪፖሊ የተሰኘው ግዙፍ የአሜሪካ የጦር መርከብ 3500 የሚጠጉ የባህር ኃይል ኮማንዶዎችን አሳፍሮ መካከለኛው ምስራቅ ደርሷል። ከዚህም በተጨማሪ ከአሜሪካ አየር ወለድ ክፍለ ጦር የተውጣጡ ከ1000 በላይ ወታደሮች ወደ ቀጠናው እንዲያመሩ ተደርጓል። የእነዚህ ኃይሎች ዋነኛ ኢላማ ተደርጎ የተገመተው የኢራን የነዳጅ ኤክስፖርት 90 በመቶ የሚተላለፍበትን የካርግ ደሴት፣ የኢራን ድሮኖችና ሚሳኤሎች ዋሻ መገኛ የሆነችውን የቄሽም ደሴት እንዲሁም ለዓመታት በኢራንና በተባበሩት አረብ ኤምሬቶች መሃል ውዝግብ የሚነሳባቸውን የላራክና አቡ ሙሳ ደሴቶችን መቆጣጠር ነው። እነዚህ ቦታዎች የሆርሙዝ ሰርጥ ለመቆጣጠር ቁልፍ በመሆናቸው አሜሪካ እነዚህን ቦታዎች በመያዝ የኢራንን ኢኮኖሚያዊ የደም ስር ለመበጠስ አስባለች የሚል ሰፊ ግምት አለ። ይሁን እንጂ የኢራን ፓርላማ ቃል አቀባይ ኢብራሂም ሬዛኢ ካርግ ደሴት ሙሉ በሙሉ በኢራን ኃይሎች ጥበቃ ስር መሆኗንና የትኛውም አይነት የውጭ ጥቃት የማይቀለበስ አጸፋዊ እርምጃ እንደሚያስከትል አስጠንቅቀዋል። የአሜሪካን ዝግጅት በቅርበት የምትከታተለው ኢራን እጇን አጣጥፋ አልተቀመጠችም።
የኢራን እስላማዊ አብዮታዊ ዘብ ፕሬስ ቲቪን በመጥቀስ እንዳስታወቀው አሜሪካና እስራኤል ሊከፍቱት ላሰቡት ጥቃት የቅድመ መከላከል የሚመስል እርምጃ ወስዷል። በፋርስ ባሕረ ሰላጤ በሚገኙ 6 የአሜሪካ ታክቲካል መርከቦች ላይ ድብልቅ ጥቃት በመክፈት መርከቦቹን እንዳሰጠመችና በርካታ አሜሪካውያን አሸባሪዎችን በኢራን አገላለጽ ማለት ነው እንደገደለች አስታውቃለች። ከዚህም ባለፈ አንድ የአሜሪካ ኤምኪው-9 ሰው አልባ አውሮፕላን ወይም ድሮን መታ መጣሏንና ኤፍ-16 የጦር አውሮፕላን ላይ ጉዳት ማድረሷን መግለጿ የሚታወስ ነው። ይህ ብቻ አይደለም። ኢራን በአጎራባች አረብ አገራት እንደተባበሩት አረብ ኤምሬቶችና ባህሬን ላሉት ግልጽ ማስጠንቀቂያ አስተላልፋለች። እነዚህ ሀገራት ለአሜሪካ ወታደሮች መነሻ ካምፕ የሚሆኑ ከሆነ ኢራን ያለምንም ማቅማማት ቀጥተኛ ኢላማ እንደምታደርጋቸው ዝታለች። ይህም ጦርነቱን ከኢራንና አሜሪካ ወይም እስራኤል አውድ አውጥቶ መላውን የባሕረ ሰላጤውን ሀገራት ወደ እሳት ውስጥ የሚከት አደገኛ አዝማሚያ ሆኗል። በሌላኛው የጦርነቱ ግንባር እስራኤል ከበርካታ አቅጣጫዎች እየዘነቡባት ባለው የእሳት ማዕበል ውስጥ ትገኛለች። ሄዝቦላ ከሊባኖስ ድንበር በኩል ከእኩለ ሌሊት በኋላ ባደረገው የተቀናጀ አድፍጦ ማጥቃት ቤዳር አልፋቃኒ በተባለ ቦታ የእስራኤልን ጦር ክፉኛ በመምታት መርካባ ታንኮችን አጋይቷል። በተጨማሪም የሂዝቦላ ኃይሎች ዳዶ በተባለው የእስራኤል የጦር ሰፈር ላይ ከፍተኛ የሮኬትና የድሮን ጥቃት ፈጽመዋል። በእስራኤል መከላከያ ሰራዊት አይዲኤፍ በኩልም ቃል አቀባዩ እንደገለጹት እስራኤል በሊባኖስ በኩል የምታደርገውን ጥቃት አጠናክራ በመቀጠል ከ850 በላይ የሂዝቦላ ታጣቂዎችን ገድላለች። ከእነዚህም ውስጥ የራድዋን ልዩ ኃይል የደህንነት ኃላፊ የሆነው አሊ ሐሰን ሸሪቢ ይገኝበታል። ነገር ግን ለእስራኤል ትልቁ ራስ ምታት የሆነው ከኢራን በቀጥታ የሚተኩሰው የባለስቲክ ሚሳኤል ውሽንፍር ነው። ኢራን ቀጥተኛ ኢላማዋን የሲቪል ተቋማት ላይ ሳይሆን እጅግ ስትራቴጂካዊ በሆኑ የእስራኤል ወታደራዊና የኒውክሌር ተቋማት ላይ አድርጋለች። በአዲሱ የጥቃት ማዕበል ዲሞና የተሰኘውና የእስራኤል ያልተነገረ የኒውክሌር ማምረቻ ማዕከል የሆነው ከተማ ላይ ጥቃት ሰንዝራለች። በተጨማሪም በሃይፋ የሚገኘውን ኤልታ የተባለውን የእስራኤል ወታደራዊ የኤሮስፔስ ራዳር እና የኤሌክትሮኒክስ ጦርነት ማዕከልን፣ የዴቪድ ቤን ጉሪዮን አውሮፕላን ማረፊያን እንዲሁም ሚሽማር የተባለውን የደህንነት ማዕከልን በከባድ ሚሳኤሎች ደብድባለች። ይህ ተከታታይ የኢራን ጥቃት ለእስራኤልም ሆነ ለአሜሪካ ያልተጠበቀ ሎጂስቲካዊ ቀውስ ይዞ መጥቷል። የሮያል ዩናይትድ ሰርቪስ ኢንስቲትዩት የተባለው ታዋቂ የጥናት ተቋም እንዳወጣው ዘገባ በ16 ቀናት ጦርነት ብቻ እስራኤልና አሜሪካ 11294 በላይ የመከላከያ ሙኒሽኖችን የተጠቀሙ ሲሆን የዚህም ወጪ ወደ 26 ቢሊዮን ዶላር ይጠጋል። ከዚህም የከፋው እስራኤል የምትጠቀምበት የአሮ ጸረ ሚሳኤል ስርዓትና አሜሪካ ያሰማራችው የታድ የጸረ ሚሳኤል መከላከያ ክምችት እጅግ በሚያስደነግጥ ፍጥነት እያለቀ መምጣቱ ነው። ጥናቱ እንደሚያመለክተው የኢራን ጥቃት በዚህ ፍጥነት ከቀጠለ አሜሪካና እስራኤል በጥቂት ቀናት ወይም ሳምንታት ውስጥ ጸረ ሚሳኤሎቻቸው አልቀው ሀገሪቱ ለጥቃት ሙሉ በሙሉ የተጋለጠች ልትሆን ትችላለች። እነዚህን የላቁ መከላከያ ስርዓቶች መልሶ ለማምረት ከ2 እስከ 3 ዓመታት የሚፈጅ በመሆኑ ኢራን ሆን ብላ የተከላካይ ኃይሉን ክምችት የማሟጠጥ ስትራቴጂ እየተጠቀመች እንደሆነ የጦር አዋቂዎች ተነትናሉ። ጦርነቱ መልክ እየቀየረ ሲመጣ የሁለቱም ሀገራት ጥቃቶች ቀይ መስመር ወደ ተባሉት የኒውክሌርና የኢነርጂ መሠረተ ልማቶች አምርተዋል። ኢራን እንዳረጋገጠችው እስራኤልና አሜሪካ ናቸው በተባሉ ጥቃቶች በቡሼር የኒውክሌር ኃይል ማመንጫ አቅራቢያ የሚሳኤል ድብደባ ተፈጽሟል። ይህ የቡሼር ማመንጫ በሩሲያዋ ሮሳቶም ኩባንያና በኢራን የጋራ ስምምነት የሚንቀሳቀስ በመሆኑ ጥቃቱ ሩሲያን በቀጥታ ወደ ጦርነቱ ሊያስገባት ይችላል የሚል ስጋት ፈጥሯል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ዋና ዳይሬክተር ራፋኤል ግሮሲ ይህ ድርጊት እጅግ አደገኛ መሆኑንና ወደር የሌለው የጨረር አደጋ ሊያስከትል እንደሚችል በማስጠንቀቅ ሁሉም ወገን ራሱን እንዲገታ ተማጽነዋል። ምንም እንኳን እስካሁን የጨረር መፍሰስ ባያጋጥምም ኢራን ለጥንቃቄ ሲባል ሰራተኞቿን ከስፍራው አስወጥታለች። ከቡሼር በተጨማሪ የኮንዳብ የከባድ ውሃ ማምረቻ፣ የአርካዳን ዩሎኬክ የዩራኒየም ማምረቻና በኢስፋሃን የሚገኙ ግዙፍ የብረታ ብረት ኢንዱስትሪዎችና የኃይል ማመንጫዎች በተመሳሳይ ጥቃት ደርሶባቸዋል። የኢስፋሃን ገዢ ማህዲ ጃማሊኔጃንድ እንዳስታወቁት በዚህ ጥቃት 25 ሰራተኞች ሕይወታቸውን አጥተዋል።
ኢራን ይህንን የሰላማዊ የኒውክሌር ተቋማት ላይ የተሰነዘረ ጥቃት የዓለም አቀፍ ሕጎች ጥሰት በማለት በጽኑ ኮንናለች። በሌላ በኩል ዶናልድ ትራምፕ የአሜሪካ ኃይሎች እስከ ኤፕሪል 6 ድረስ በኢራን የነዳጅና የኢነርጂ ተቋማት ላይ ጥቃት ከመሰንዘር እንዲቆጠቡ ማዘዛቸው ለዲፕሎማሲያዊ ድርድር የመጨረሻ ዕድል ለመስጠት ወይም የራሳቸውን ሎጂስቲክስ ለማስተካከል የተደረገ ስልታዊ ማፈግፈግ እንደሆነ ይታመናል። ከውጭ ከሚዘንበው እሳት ባልተናነሰ እስራኤል በውስጧ ከባድ የመሰነጣጠቅና የመዳከም አደጋ ተጋርጦባታል። የእስራኤል መከላከያ ኃይል ጠቅላይ አዛዥ ኢያል ዛሚር ከተናገሩት ሾልኮ በወጣ መረጃ መሠረት መከላከያ ሰራዊቱ ከበርካታ ግንባሮች ከጋዛ፣ ከምዕራብ ዳርቻ፣ ከሊባኖስና ከኢራን ጋር በተመሳሳይ ጊዜ እያደረገ ያለው ውጊያ አቅሙን እጅግ አሟጦታል። ወታደሮች ለረጅም ጊዜ ያለ እረፍት በመዋጋታቸው ምክንያት የሞራልና የአካል ድካም ውስጥ ወድቀዋል። የተጠባባቂ ኃይሉን በተደጋጋሚ በመጠራቱ ማኅበራዊና ኢኮኖሚያዊ ቀውስ ተፈጥሯል። አዛዡ ሰራዊቱ በዚህ ውጥረት ከቀጠለ በራሱ ላይ ሊፈርስ ይችላል የሚል አስደንጋጭ ማስጠንቀቂያ ሰጥተዋል። ይህ የጦር አዛዡ ማስጠንቀቂያ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደህንነታችን እስኪረጋገጥ ድረስ ጦርነቱ ይቀጥል በማለት ከሰጡት ፖለቲካዊ መግለጫ ጋር መፋጠጡ በእስራኤል የፖለቲካና የወታደራዊ አመራሮች መካከል ያለውን እውነታ የመቀበል ፍላጎት ክፍተት ፍንትው አድርጎ ያሳያል። ዘመናዊ ጦርነት በቴክኖሎጂ ብቻ ሳይሆን በሰው ኃይልና በስነ ልቦና ጥንካሬም ጭምር የሚወሰን መሆኑን ይህ የእስራኤል ጦር መለወጥ ጥሩ ማሳያ ነው። የዓለም አቀፉ ማኅበረሰብ ቁጣ የንጉሥ አያስፈልገንም የጸረ ጦርነት ማዕበልም ተጠናክሮ የቀጠለ ሲሆን ለዚህ ጦርነት መዘዝ በመካከለኛው ምስራቅ ብቻ የተገደበ አይደለም። ጦርነቱን ተከትሎ የኑሮ ውድነቱ በመናሩ የነዳጅ ዋጋ በማሻቀቡና የሦስተኛው የዓለም ጦርነት ስጋት በማየሉ በመላው አሜሪካና አውሮፓ ታይቶ የማይታወቅ ሕዝባዊ ማዕበል ተቀስቅሷል። በአሜሪካ ንጉሥ አያስፈልገንም በሚል መሪ ቃል በሚሊዮኖች የሚቆጠሩ ዜጎች አደባባይ ወጥተዋል። ከዋሽንግተን ዲሲ የሊንከን መታሰቢያ ሐውልት ጀምሮ እስከ ሎስ አንጀለስና ኒውዮርክ ጎዳናዎች ድረስ ከ9 ሚሊዮን በላይ ሕዝብ መውጣቱ ሲገመት ሰልፈኞቹ የዶናልድ ትራምፕ አስተዳደር የሚያራምደውን ፖሊሲ፣ ከኢራን ጋር የገባበትን ሕገወጥ ጦርነት፣ የኢሚግሬሽን ዘመቻዎችና የዜጎችን ኑሮ ያመሰቃቀለውን የዋጋ ግሽበት በጽኑ አውግዘዋል። እኛ እዚህ የተገኘነው አሜሪካም ሆነች እስራኤል ኢራንን ቦምብ እንዲያደርጉ ስለማንፈልግ ነው። መሠረተ ልማቶችን አታውዱም የሚሉ ድምፆች፣ ዲክታተርነት ይወድቃል፣ ሕዝብ ያሸንፋል የሚሉ መፈክሮች የዋሽንግተንን ፖለቲካ እያናወጡት ነው። ይህ የጸረ ጦርነት እንቅስቃሴ ድንበር ተሻግሮ በአውሮፓም በተመሳሳይ በፓሪስና በግሪክ ከተሞች በማስተጋባት ላይ ይገኛል። ዜጎች ስልጣን የሕዝብ ነው በማለትና መንግስታት ከጦርነት ይልቅ ለዲፕሎማሲ ቅድሚያ እንዲሰጡ እያስገደዱ ነው። የቀጠናው እሳት እየተፋፋመ መምጣቱን የተገነዘቡት የቱርክ ባለሥልጣናት እጅግ አሳሳቢ የሆነ ትንታኔ ሰጥተዋል። የቱርክ ብሔራዊ የስለላ ተቋም ኃላፊ ኢብራሂም ካሊን እንዳስታወቁት ይህ የአሜሪካና የእስራኤል የኢራን ጦርነት ግቡ የኢራንን የኒውክሌር አቅም ማጥፋት ብቻ ሳይሆን ቀጠናውን ለሚቀጥሉት 10 ዓመታት ወደማያባራ የእርስ በርስ ጦርነት ውስጥ ሊያስገባው የሚችል ታላቅ የጥፋት እሳት ነው። ይህ ጦርነት ቱርኮችን፣ ኩርዶችን፣ አረቦችንና ፋርሶችን እርስ በርስ በማጋጨት የመካከለኛው ምስራቅ ካርታ ሊያፈርስ ይችላል ብለዋል። ፕሬዝዳንት ሬሴፕ ጣይብ ኤርዶጋን ይህንኑ ሐሳብ በማጠናከር ይህ የአሜሪካና የእስራኤል ጦርነት የቱርክን ብሔራዊ ደህንነት የሚነካ ከሆነ ቱርክ እሳቱን ለማጥፋት ወደ ጦርነት ለመግባት እንደማታመነታ ጠቁመዋል። ይህም የኔቶ አባል የሆነችውን ቱርክን ከአሜሪካ ጋር በቀጥታ ሊያጋጭ የሚችልበትን አቅጣጫ ከፍቷል። በተመሳሳይ ኢራን ሌላ ከባድ ክስ ሰንዝራለች። አሜሪካና እስራኤል በሌሎች ሀገራት ላይ ለምሳሌ በቱርክ ላይ ጥቃት በመፈጸምና ጥቃቱን ኢራን እንዳደረገችው በማስመሰል የዓለምን ማኅበረሰብ በኢራን ላይ ለማስነሳት እያሴሩ ነው ስትል ከሳለች። ቀደም ሲል በቱርክ ላይ የተተኮሰውን ሚሳኤል ኢራን አለመተኮሷን ማስተባበሏ የዚህ የውሸት ባንዲራ ሴራ አካል ነው የሚል ትንታኔ ይሰጥበታል። ዓለም በዚህ የጥፋት አፋፍ ላይ እያለች የተወሰኑ የዲፕሎማሲ ብርሃኖችም እየታዩ ነው። ቱርክ፣ ግብፅ፣ ሳውዲ አረቢያና ፓኪስታን ይህንን አውዳሚ ጦርነት በአፋጣኝ ለማስቆም በማርች 29 ወሳኝ ስብሰባ ለማድረግ ቀጠሮ ይዘዋል። የዚህ ስብሰባ ዓላማ የሆርሙዝ ስትሬት ሙሉ በሙሉ ከመዘጋቱና የዓለም ኢኮኖሚ ከመርገፉ በፊት እንዲሁም የኒውክሌር ጦርነት ከመቀስቀሱ በፊት ተፋላሚዎችን ወደ ጠረጴዛ ማምጣት ነው። ዋሽንግተንን ቢሆን ጦርነቱን በሚቀጥሉት ጥቂት ሳምንታት ውስጥ ለማጠናቀቅ ፍላጎት እንዳላት እየገለጸች ነው። ነገር ግን ይህ ማጠናቀቅ
በሰላም ስምምነት ነው ወይስ በከፋ ወረራ የሚለው የዓለምን ትንፋሽ እያስያዘ እንቆቅልሽ ሆኖ ቀጥለዋል። በማጠቃለያ ይህ ጦርነት የሰው ልጅ ታሪክን ሊቀይር በሚችል ምዕራፍ ላይ ይገኛል። በአንድ በኩል የአሜሪካ የቴክኖሎጂ የበላይነትና የተራቀቀ የቦምብ ድብደባ ዕቅድ፣ በሌላ በኩል የኢራን ጂኦፖለቲካዊ አቀማመጥ ወይም የሆርሙዝ ሰርጥ የመዘጋት አቅም እና የአጸፋ ሚሳኤሎች ዝናብ። በአንድ በኩል የእስራኤል ወታደራዊ ጽናት መፈተን፣ በሌላ በኩል የዓለም አቀፉ ማኅበረሰብ በተለይም የአሜሪካና የአውሮፓ ሕዝቦች የጸረ ጦርነት ንቅናቄ ተዳምረው የዛሬዋን ዓለም ከቀዝቃዛው ጦርነት ወዲህ ታይቶ ወደማይታወቅ ውስብስብና አስፈሪ እውነታ ውስጥ አስገብቷታል። የኒውክሌር ጣቢያዎች ኢላማ መሆናቸው፣ የተከላካይ ሚሳይሎች ማለቃቸውና የቀጠናው ሀያላን ወይም እንደ ቱርክ የጦርነቱ ነበልባል እንደሚያስገባቸው ማስታወቃቸው የዲፕሎማሲ በሮች በፍጥነት ካልተከፈቱ በስተቀር የሰው ልጅ በራሱ እጅ ወደ ለኮሰው የዓለም አቀፍ ጥፋት እያመራ መሆኑን በግልጽ የሚያሳይ ሕያው ምስል ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨም። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ